ይሁን እዚህ እነዚህ ኮልኮሌዎች ይሄን ቤተሰቦቻችሁ ይሄም ኮትን ስታብ ይሄ ነገር እያለ እናንተ ሰላም አይኖራችሁም፣ እናንተ በረከት አይኖራችሁም፣ እናንተ መልካም ትዳር አይኖራችሁም፣ እናንተ ህይወታችሁ አይስተካከልም። ሁሉ ጊዜ ህይወታችሁ እንደ ካሮት ወደ ስር ነው የሚወርደው ማለት ነው። ትሰራላችሁ፣ በረከት የላችሁም፣ ትኖራላችሁ፣ ደስታ የላችሁም። ሁሉን ነገር ተነጥቃችኋል። ህልማችሁን እንዳትኖሩ የሚያደርጓችሁ እነዚህ ኮልኮሌዎች ናቸው። ሰላም ሰላም ቤተሰቦቻችን፣ ሰላም ቤተሰብ እንደምትመለከቱት እንግዲህ ሁላችሁም ታውቃላችሁ። አውቃችሁ ካልለገማችሁ በስተቀር ይችል አብዛኞቻችሁ ሰዎች ታውቃላችሁ። ይቺ ምንድነው የምትባለው? መልሱልኝ ኮሜንት ላይ ማለት ነው። ኮሜንት ላይ መልሱልኝ። ይቺ ነገር ምንድነው የምትባለው? ይቺ ነገር አቴቴ ነው የምትባለው። አቴቴ ነው የምትባለውና በጣም ብዙ ኮልኮል ያላት ይሄ የጠንቋይና የእንትን ጥንባ ይሄ አሁን እዚህ ይሄ ያው ሳንቲም ነው ለሱ ምንድነው መሰለ መስገጃው ነው እንትን አስራት በኩራት እንደምንለው ይሄ ነው የሚቀርብለት። ሎሚ አለ፣ ጥንባሆ አለ፣ ጠንቋዮች እንትን የሚሉበት የሚያጨሱት የሌለ ኮተት የለም። ሳንቲም አለ፣ የሽቶ አይነት አለ። በጣም የገረመችኝ አሁን እቺ ሽቶ አይቻት አላውቅም። አይታታ የቦረና ሽቶ ከየት ሀገር ነው የመጡት? ሴትዮዋ ከባሌ ጎባ ነው የመጡት። አጅሬው አምደው ቅዱስ ሚካኤል ይሄው የሰይጣንን ስራ እያዋረደ ነው። ወጣቶች እናት አባቶቻችሁ አያት ቅድመ አያቶቻችሁ ያስቀመጡት የናንተ ዕዳ እናንተ ለውጥ እንዳይኖራችሁ በትዳራችሁ፣ በትምህርታችሁ፣ በእውቀታችሁ በረከት እንዳይኖራችሁ የሚያደርገው ይሄ ነው። አሁን ይሄ የሰይጣን ማደሪያው ነው ማለት ነው። ይሄን ታዩታላችሁ፣ እያያችሁት ነው። ይሄንን ይመስላል ማለት ነው። ስለዚህ ከዚህ ኮልኮሌ ከዚህ ቆሻሻ እንድትገላገሉ ኑ ከባርነት ውጡ። የሰማችሁ ነው። ይሄ ሁሉ የሱ ብር ነው። አያችሁ፣ ይሄ ድሮ ብር ሁሉ አለው፣ ማንም አይነካውም። ይሄ ተመልከቱት፣ አያችሁት? ይሄ ሰው ልጅ ያልበላው እሱ ታስሮ የተቀመጠው ይሄ አሁን ቆሻሻ ነገር ነው። ይሄ አሁን ጥንባው ይሄ በእውነት አሁን ይሄ ቆሻሻ በዘመናዊ መልክ ወጣቱ ሲጃራ እያለ አሁን ማሽን ውስጥ ገብቶ የሚያጨሰው ራሱ ላይ አመድ እንዴት ሰው እንደሚጠመው እኔ በጣም ይገርመኛል። እና ይሄ ሁሉ ተለክፋቸው ነው ይሄንን የምታጨሱት ማለት ነው። እስኪ አሁን ብላ ቢባል ሰው አንድ ሰው ይበላል? ነፍስ ያለው ሰው አይበላም። በእውነት እኔ በጣም ይገርመኛል። እስኪ ተመልከቱት። አሁን ይሄ ሁሉ ኮልኮሌ ምንድነው ማለት ነው? እንደ መልአኩ ቅዱስ ሚካኤል አስራት በኩራት የሰው ልጅ አንድ ብርም ዋጋ አለው፣ ሁለት ብርም ዋጋ አለው። አስራት በኩራት ያስገቡት ፎጣ ሻሽ ያ ነው ደረጃ ላይ የምታዩት። እና ይሄ ደግሞ የምትታያች አገልግል ክዳን ቅቤ እየተለቀለቀች ይቺ እነኚህ ሱዳን ሽቶ ይባላል። ሱዳን ሽቶ የሱዳን ሽቶ ናቸው። እሺ እነኚህ ደግሞ እቺኛዋ አንደኛዋ ያያችኋት ነው። አንዳንዶም ሙሉ ነች። አንደኛዋ ይቻት ይቺኛዋ ተገጥማለች። እሺ እቺኛዋ እንደው ከፍተን እንያታው የታባቱ ይሄ ርኩስ መንፈስ ተዋርዷል። አምደው እያዋረደ ነው። ጥላታችን እየወደቀ ነው። ወጣቱ እድል የተሰነካከለው በሱስ ውስጥ ትምህርት አልገባ ያለው ሰርተህ እንደውም በረከት ያጣ በትዳርህ ልጅ መውለድ አልችል ያላችሁ ሰዎች ማህፀን የሚዘጋ ትዳር የሚያፈርስ አትስበረቋይ አፈሰስከው ሙሉ አትናት እያያችኋት እቺ ሱዳን ሽቶ የምትባል ሽቶን በጣም የሚጣፍጥ ሻት እየተንጠባጠበኝ ነው። አንዳንድ ሰዎች የሚያመልኩባት ጨርሼ ልድፋት መምህር ድፋውን አባቱን ሲሰራል እሺ ባምደው ሚካኤል እንደዚህ መምህራችን እናታችን ተላይ አስቀምጣን ይሄን ታሪክ የጨረስኩላችሁ ነው። ይኸው እያለቀ ነው፣ ወደ ምድርም እየወደቀኝ ነው። ይህ ቦታ ሱዳን ሽቶ የተባለው እያመለኩበት በጣም ወጣቱን ያበላሻል። ወደ ደጋድና ሀዲያሩ ቤተክርስቲያን እያራቁ ወጣቱን እያበላሸ የዛሬን ወጣት የድሮችን የዛሬ ወጣት ወደ ቤተክርስቲያን አምደው ወይ ድንግል ማርያም ወይንም አጋስፈረም ስላሴ እያለ የዛሬ ወጣት እየለመነ ቤተክርስቲያን ፊት እንገኛለን። የድሮ ደግሞ ወጣቶች በየች የሚታዩ ይኸው አንድ ብር
ቻት ይቻሁን ሁለት ሰው ለእግዚአብሔር መስገድ ለሰይጣን ለጨሌ የሚሰግድ ሳር ታይቶ ቡና ተፈልቶ ዳቦ ተጋግሮ ቆሎ ተቆልቶ ፋፎ ቆሎ እኛም ዛሬ ፈንድሻ እንደማለት ነው በከተማው። ፈንድሻ እንደማለት ደም እየታረደ እየተሰለሰ ውቃቢ እየጮህበት በዚህ እያጓራ ብዙ ሰዎች ይማርኩ ነበር። ደግሞ ቅዱስ ሚካኤል ሰይፉን ይዞ እኛን ሰዎች ጠንቋይ አስጠንቋይ አብሶ ጠንቋዮችንና ጠንቋይ አስጠንቋዮችን እያጠፋ ይህ መልአክ የምታዩት ይህ በዚህ በደረጃ ላይ አውደ ምሕረት ሆነን የምናስተምራችሁ ወይንም የምንማረው በጣም ተመምራችን ነው። ይሄ ዘንዳ ደግሞ የእናል ሰራም ቅዱስ ሚካኤል ሰርቼበት ነበር ትርፋማ አላገኘሁበትም። ቅዱስ ሚካኤል አቤቱ ይቅር ይበለኝ ብለው ይኸው የሚታያችሁ ይኸው ፎጣ ምስራች ደረሰ ነው። ለቅዱስ ሚካኤል እኛ አልባሳት ወይ አክሊል ወይንም መገበሪያ ወይንም ጧፍ ወይንም ሻማ ገዝተን የምንመጣ ሰዎች እያለን ያኔ ደግሞ ይሄ ምስራቹ ለአጋንንቱ ማምለኪያቸው ይሄ ነው። ይሄ ደግሞ የምታዩት ይሄ በጣም እውነት ይሄ ተመልከቱ። ወረቀቱ ይሄ እንደው ወረቀቱ አቤት አቤት! አረ ይሄን የደብተር ወረቀት ተመልከት። አዎ እንደው ተከተረ ታቀበብሉ እንዴት ነው የቋጠሩት? ይፈታል። ተሰፍቷል። በመድኃኒዓለም ስም የሚገርም መፍታታችንም አይቀርም። አቤት አቤት! እንደተበተሩ እንግዲህ እየፈታናት ነው። ውድ ተመልካቾቻችን እንግዲህ ይሄንን ተመልከቱ። ሴትዮዋ በዚህ የተነሳ ለብዙ አመት አክብር ያለው ልጆች ያልጠጡትን ቅቤ ልጆች ያልተቀቡትን ቅቤ እሱን ቀብቼዋለሁ። ግን ለብዙ አመት ከበሽታም ከሞትም አልዳንኩም። ብዙ ልጆችም አልቆብኛል። ሚካኤል መጥቼ ስመለስ ቤተሰቦቼንም ሰላም አገኘው። አርጎ ጸበል ሰጡኝ። ያ ጸበል እጄ ቤት ረጨው። ቤት ረጭቼ ንስሐ ገባው። ከዛ ወዲህ ይሄው ምንም የለብኝም። እግዚአብሔር ይመስገን። እሱንም እያጠናቆልኩኝ የደፍተራ የእስላም እንደ አረበኛ ነው። አረበኛ ነው። አረበኛ ነው። አንተ አረበኛ ነው። ይሄው አረበኛ ነው። የሚገርማችሁ ነገር ጽሁፉን ለማሳየት እሞክራለሁ። እንግዲህ ይሄንን ይመስላል። አረበኛ ጽሁፍ ነው። በቀይ ነው የተጻፈው። ይሄ ትብትብ ይባላል ማለት ነው። የሰው ገንዘብ የሚሰርጉበት፣ የሚያማርቱበት፣ የሚደግሙበት፣ ሰውን ወደ አልባሌ ቦታ የሚወስዱበት ነው ማለት ነው። አያችሁ ዝናብ ላይ ነበርና ዝናብ ጥሎ ስለነበረ መቶታልና በቀይ ጽሁፍ የተጻፈ ነው። ይሄ ሁሉ ኮልኮሌ የሰይጣን ማደሪያ ነው። አሁን ትውልዱ እየተተበተበ ያለው ራስሽን አጥፊ የሚላት ራስን አጥፋ የሚል መንፈስ የሚመጣበት ከውስጥ ሆኖ የሚገፋፋው ታንቆ የሚሞተው ሰው እንዲገድለው የሚደረገው አብዶ እንዲሄድ የሚደረገው ይሄ የድሮ ሳንቲም በዚህ ይሄንን ባንገታቸው አንጠልጥለው በልጆቻቸው ላይ በከብቶቻቸው ሳይቀር የሚያደርጉ ሰዎች አሉ። ሁለት ሃይማኖት የለም፣ አንድ ጌታ፣ አንድ ሃይማኖት፣ አንድ ጥምቀት። ክርስቲያን የሆናችሁ ባለማህተቦች የቅዱስ ሚካኤል ወዳጆች የሆናችሁ ጓዳ ላይ ጽዋ ሕይወት ዝክር እንዘክራለን የምትሉ ጓዳ እንትን ውጭ ላይ ደግሞ ጓዳችሁ ውስጥ ደግሞ በየሙዳዩ እንደዚህ አስቀምጣችሁ የታለቻችሁ ሙዳይ አበራ ባቷ ትብራነ ይሄ ብቻ የጠጣችሁ እኔ እንኳን አንድ ቀን ጠጥቼ ማላውቀው ግቤ ተመልከቱ። እንግዲህ እዚሁ ግቤና ሽቶ የሚጫወተው ታውቃላችሁ። እኔ ሰው ምን አይነት አእምሮ ምን አይነት ህሊና ቢኖረው ነው እግዚአብሔር የሚያስተላልፈውን አንሰማም። ሰይጣንም ግን የምትፈሩ ሰዎች አላችሁ። ይሄን ከጣልኩኝ እሞታለሁ፣ ራሴን አጠፋለሁ። ምንድን ነው ያለው? ህይወቴ አልስተካከላለኝ አለ። ስሙን መጥቀስ አልፈልግም። አዎ አምደ ቅዱስ ሚካኤል ነው የምላችሁ። በትዳሬ ላይ ችግር አለ እስቲ ነው አለ። ስንፈተ ወሲብ ገጥሞኛል አለ። በትዳሬ ደስተኛ እንዳልሆንኩኛለሁ እና ያንን ነገር እናቴን ንስሐ አባቷን ይዤ ሄድኩኝና ይሄን ነገር እባክሽ ጣይ እየጨረሰን ነው እያጠፋን ነው ብዬ ብጠይቅ ራሴን አጠፋለሁ ብላ ተነሳች አለ። ጓዳ ውስጥ ይሄ አለ። ልጆቹ ክርስቲያን ናቸው፣ አማኝ ናቸው፣ ይሰግዳሉ፣ ይጸልያሉ። ያ ነገር ግን ተነቅሎ ስላልወጣ እየፈተናቸው እየተበቀላቸው ይገኛል። ትውልድ እያጠፋ ያለው ይሄ ነው። ሰው በሰራው ልክ እንዳይኖር የተደረገው በእነዚህ ኮልኮሌዎች ነውና ይሄንን የምትመለከቱ
እንደው በሀገር ውስጥ ሆናችሁ ደግሞ ልብ ላይ ያሳልፉ በሀገር ውስጥ ሆናችሁ ሀገር ውስጥም ያላችሁ የተዋህዶ ልጆች ጸለ ብቻ ሃይማኖት ውስጥ ሆናችሁ ይሄ ኮልኮሌ በቤታችሁ ካለ የእስላም ሁሉ ቁርአን አጽፎ ይሄ በቁርአን ነው የተጻፈው። እስኪ ይሄ ለምን ይጠቅማል? የራሱ ግን ለራሱን አልቻለም። ስለዚህ ይሄ ኮልኮሌ በአምደው ቅዱስ ሚካኤል እየተዋረደ ይገኛል። አሁንም እናንተ ይህንን የምትመለከቱ ለቤተሰቦቻችሁ ሸር አድርጉ። እኛ እንድትድኑ ነው የምንፈልገው። ኮልኮሌ ማሳየት ወድ ነው አይደለም። እናንተ እንድትድኑ ሰው እየተመለሰ እንደሆነ እንግዲህ ከየት ሀገር ነው የመጡት? ሴትዮዋ ከባሌ ድረስ መጥተው እንግዲህ እግዚአብሔር ጠርቷቸዋል። አምደው ቅዱስ ሚካኤል ጎብኝቷቸዋል። ነፃ ወጥተዋል። ከነ ልጆቻቸው ነፃ ወጡ። አሁን እንደውም ከዚህ ከሄድን ወዲህ ብዙ ነገር ታሪክ ተለወጠልኝ። በቃ እኔ አልፈልገውም። እሷ መጀመሪያ ክርስቲያን ነበረች። በክርስትና ስታመልክ የእስላም ደግሞ አባ ጦቃር የሚለው ገባባት። አባ ጦቃር ሲገባ ትልቁ ልጇን አመመባት። ሲያማት እኔ ወደ ሊድ አለች። እኔ ወደ ሊድ ድረስ ሲባል እዚህ መታ የሄደች ልጅ አራ እንደዚህ አምደው ሚካኤል ሁሉ ነገር ያድናል። የኛ አምደው ሚካኤል ያድናል። ያለሽ ነገር ምን እንደሆነ ሰውም ናቅሽን ከወሰደ ሰውም ላብሽን ከወሰደ ሌላ ችግር መተትም ካለብሽ አምደው ሚካኤል ይያለች። ልጆቼ ብዙ አመት አልቆብኛል። አሁንም ያሉት እየታመሙ ነው። ትዳር ቢይዙ በትዳር አይባረኩም። ቢወልዱም የወለዱት አልተባረከልኝ። ምን ይሻላል? እንዴ እንደዛ ከሆነ ቶሎ ነይ አምደው ሚካኤል በይና ይሄን ኮልኮሌ የተለያየ ነገር እና አለም አላለችኝም። ዝም ብላ መጣች። ኮልኮሌውን አስቀምጣ ከዛ ስትመጣ ምንድነው ችግርሽ አልኳት። እንዲህ ነው አለች። ድንገት አልኩት የሰው አቅ በልተሽ ከሆነ በሰው ላይ መተት ሰርተሽ ከሆነ በሰው ላይ እጅ ዙር ክፉ ነገር ሰርተሽ ከሆነ አምደው ሚካኤል አይሰማሽም። ንሳ ግቢና ጨርሽው አልኳት። አይ እኔ እሱ ሳይሆን ያለብኝ የእናቴና የቅድመ አያቴን ውቃቢ ነው ብሎ አከብረው ነበረ። እኔ ማከብረው ወሰጋላ ነበረ። አሁን አዳን ሞቴ ነኝ እያለ ጥቁር ወሰጋላ ነኝ እያለ መጣብኝ። አሁን ልጆቼ እንደው ላይ ባረኩልኝ ነው አለ። ታዲያ ትልቁ ሰይጣን ቤት አስቀምጠሽ ብትመጪ ለብቻሽ አንቺ ምን ትጠቅሚያለሽ? አንቺ እኮ የሥላሴ ፍጡር ነሽ። ከአንቺ ምንም ሳይሆን ያ ነገርም ከቤት ካልወጣልሽ ምን ልጆቼም ይላሉ። ግን እኔ ድንገት ሞታለሁ ብዬ ፈርቼ ነው። ብትሞቺ ንሳ ገብተሽ ብትሞቺ ተጠምቀሽ ብትሞቺ ቆርበሽ ብትሞቺ እኮ አንቺ መንግስት ሰማያትን ነው የምትወርሺው። ግን ከሱ ጋር ብትገቢ ሲኦል ነው አንድ ላይ ብትገቢው አልኳት። ኧረ እሺ እሱን መልሼ አመጣዋለሁ። አሁን የመጣሁበት እየመጣሁ ነው። ጉዳይ ጨርሻ እሺ። መንፈሱ ከሩቅም ከቅርብም ያለ መንፈስ ጮኸ። እኔን እኮ ስንት አመት እያረድኩ ነጭ በግ፣ ቀይ በግ፣ ከብት በየጊዜው እየተገበረ ዶሮ ሳይቀር ገብሱማ ዶሮ ሁሉ ሳይቀር አርዳለሁ። አሁን እንዴት ነው መውጣው ብሎ ሲል ቤት ውስጥ ያለው ኮልኮሌ አንድ ሳይቀር ይዛቱ ነው አለ። ቤተሰቦቿም ሰላም ሆኖ ልጆቿም ግማሹ ወልዶ ግማሹ ሰላም ኖሮ እርጉዝ ነበረች። እሷ ስትወጣ ወልዶ ሁሉ ነገር ተባርኮ ተገኘ። አሁን ባለፈ እኔ ለቅዱስ ሚካኤል ያለኝ ነገር ከልጆቼ አዋጥቼ አርዳለሁ ብላለች። አሁን እርዱን እየጠበቅን ነው እና ስለቷን ሞላላት። እግዚአብሔር ይመስገን። የሁላችሁንም ጸሎት፣ የሁላችሁንም እንባ፣ የሁላችሁንም ችግር አምደው ቅዱስ ሚካኤል በቤት በጓዳችሁ እየገባ ይጎብኘን። ገና ብዙ ነገር በዚህ ግቢ ውስጥ ገና ብዙ ተአምር ይደረጋል። ይሄ ጅማሬ ነው። ፍጻሜውም ከዚህ በላይ አምሮ ሰፍቶ እናየዋለን። ስለዚህ በዚህ የተተበተባችሁ የታሰራችሁ ትውልድ ወጣቱ ቤተሰቦቻችሁን ለንስሐ አብቁ። እናንተን ራሳችሁንም ቤተሰባችሁንም ዘራችሁንም አትርፉ። ይሄ መልእክታችን ነው። አምደው ቅዱስ ሚካኤል ጠላታችንን አመድ ያድርግልን። አሜን። የሚታገላችሁን ይጣልላችሁ። አምደው ቅዱስ ሚካኤል አለው በስጋ አለው በነፍስ እያለ ይጠብቃችሁ። የሚያስጨንቃችሁን ጠላት ዲያብሎስን ራሱን እያስጨነቀ ቀስቱን እያስጣለ በዚህ አውደ ምሕረት ላይ እንደ ሌሎች እናቶቻችን እናንተም እናታችሁን አባታችሁን ይዛችሁ እናንተ መጣችሁ እንድትመሰክሩ ይፈቀድላችሁ። ገድልን ጠንቋይ እየሄዱ አሁን ደብተራ ጋር ተጽፎ ራሱን ማቻለ ጋር ተጽፎ ለራሱ ዳይድን ሰው አድናለሁ ብሎ ይሄንን እየላከ በጣም እውነት መምህር በጣም ያሳዝን። ይሄ መልአክ ይሄን ጎልጉሎ ላመጣልን በቅዱስ ሚካኤል አንድ ጊዜ ልል ብላችሁ
የማናውቀውን የትም ቦታ አይቼ የማላውቀውን ይሄን ልቋቸው ይሄ ነው የምታዩት። ደግሞ ይሄ ብር 10 ብር ነው፣ ግን ሲቆጠር 10 ብር ነው። እዚያን ጊዜ ይቺ አስራት በኩራት ይጨምራ ብር ነች ይቺ ማለት ነው። ለአንድ ሰው ናት። አንድ ሰው አስጠንቁሎት ይሄድ የዚያን ጊዜ ብር ትላቅ ብር አይደለ። ይቺ አንድ ብር ከቶ የሚሄዱ ነው። ሚካኤል ጋር ሆነ ከተጣጣ ወይ ድንግል ማርያም ጋር ወይ ባለ እግዚአብሔር አብ ጋር ወይ ገብርኤል ጋር ቢሆን ይቺ ብር አቤት ወይ ለሰይጣን ብለው አቤቱ ነው እንደኛ የሚሉት። በስመ አብ እንደምንል እነሱ ደግሞ እየተደፉ እያመለኩ እንቋቸው የሚሆን ይታያል በሚዲያው ላይ። ሰውታችን ደግሞ ክርስቶስን አንድን ይወዳል እንጂ ይሄ ሁሉ ጨሌ አሁን እውነት መምህር ይሄ ሁሉ ጨሌ አሁን ይሄ ጨሌ ወይ ሰውን አያተርፋቸው ወይ ሀብቶ ነው ይሰጣቸው። ታችን ደግሞ በዚህ ያመልኩት ኖረው አረ ይቅርብኝ ብለው ወደ ቅዱስ ሚካኤል መጡ። በጣም የምትገርመኝ ይቺ ሽቶ አሁን እነዚህ ሽቶች ናቸው። ልጆቻቸው ተረፉ። ይሄን ሽቶ ልጆቻቸው ማይባረኩም ሰው ቢፈልግ እንስሳትን በበረታ ይቆም። ይኸው እያያችሁት ነው። ቀሲስ ከበደ ሲንጡና ደግሞ የደብር ኃላፊያችን ይኸውና እየመጡ ነው። በጣም እንደው የመልአክ ፊት ለፊት እያያችሁት ነው። በዚህ የሚያመልክ ሰው ዘሩንም መንዘርዘሩንም ይባረክ አይተነው አናውቅም። ግን ለቅዱስ ሚካኤል አንጥተው መጣላቸው ተዚያን ወዲህ አሁን እነሱ በጣም ፈውስ እያገኙ ነው። ይጨርሻለሁ። ወደ መምህር ወልደ መስቀል እግዚአብሔር ይስጥልን። ጨርሰናል። እግዚአብሔር የተመሰገነ ይሁን። አምደው ቅዱስ ሚካኤል ድንቅ ነገር አድርጓል። አሁንም እንግዲህ አባ ይባርኩን። ይሄ ቆሻሻ ነገር ነው ያዝነው። እግዚአብሔር ይስጣል። ምንድነው የማየው ነገር ምንድነው? በረከተስ ይሄ በጣም ጨሌ ብለው የሚያመልኩት ሰዎች ቆሌ እያሉ ለኔ የመጣው ቆይ ይሄን ነገር ተመጣ ከባሌ ነው የመጣው። እኔ አዎ ይሄ ቆሻሻ ነገር ተጣናል። እስኪ ሰዓዱ አምላክ በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ። እግዚአብሔር ይባርክ። እግዚአብሔር ይባርክ። ምንድነው ተመጣ? ይሄ ድንገተኛ ተመጣ ከባሌ ጎባ የመጣ ሲያመልኩበት የነበረ ትውልድ የገደለ ትውልድ ያመከነ የጨሌ ወይም አተቴ ይባላል። ይሄ ቅቤ እየተቀባ መጋረጃ ተጋርዶለት ሽቶ ተርከፍክፎለት ጉዝጓዝ ተጎዝጉዞለት በሱ ብቻ ሳይሆን በአረብኛ ተጽፎ በአረብኛ የተጻፈ ወረቀት ሁሉ በጣም በሚገርም ሁኔታ እንዴት እንደቋጠሩት ሁሉ እኔ በጣም ነው የገረመኝ። ይሄንን ስናየው እንደምትመለከቱት እንዴት እንደቋጠሩት ይውሉት በዚች ትክክል ነው እንደዚህ ይቋጠሯል። እና እንደዚህ አድርገው እዚሁ አብሮ የተቀመጠ ነውና በጣም ብዙ አመት ቆሻሻ ነው። አሁን አምደው ቅዱስ ሚካኤል አመድ አድርጎታል፣ አዋርዶታል። ይሄው እዚህ ደጁ ላይ እስ ምንድነው ያቆየ ምን የድቡልቡሉ ነገር ምንድነው? ይሄ ቱንቧ ይሄ የሚባለው እንግዲህ ይሄ ጥንባሆ የሚባለው ነው። ይሄ ደግሞ ከብቱም ላይ ሰውም ላይ ወረቃ እያሉ የሚያጽፉት በቃልቻ በደፍተራ እየተጻፈ አንገት ላይ ያማቸዋል። ከዛ ይሄንን ሲያደርጉለት ደግሞ መልቀቅ ሳይሆን በሽታውን ይተዋል። ከነሱ ወጥቶ ሳይሆን እዛው ዝም ብሎ አድፍጦ ሌላውን ስቦ ማለት ነውና ይሄው የሌለ ኮተት የለም። ያ አስካርብ ሁሉ አብሮ የመጣ ነው። ለሱ የሚሰዋለት ነው ማለት ነው። አቤት 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 አምላክ ፈጣሪ ሆይ ይቅር በለን ፈጣሪያችን አምላካችን እንኳን እዚህ ጋር መጥቶ ደግሞ ቅዱስ ሚካኤል ሁሉ ውርደት አመጣው ሁሉ እዚያ ከባሌ ጉባ እዚህ መንጣት ማለት ከባድ የቅዱስ ሚካኤል አምደው ሚካኤል ትእዛዝ ነው። እንኳን ይሄን አሰማን። አሁንም አምደው ሚካኤል ትክክለኛ ይሄንን አሁንም ወደፊት ድራሹን ያጥፋል። አሜን 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 አሜን። ነገር አሁንም ያጥፋል ወደፊት ካሉ አሁን ድራሻቸው ይሄን ነገር ይሄን የሰይጣን ክንፉን ይስፈርልን ያጥፋልን። አምደው ሚካኤል ትክክለኛ እንኳን አሳምኖ ወደዚህ እንኳን ከባሌ ጉባ ወደዚህ መንጣት ማለት አምደው ሚካኤል ትልቅ አገር ትልቅ እንግዲህ መምህር ወልደ መድኅን ታችሁበት የመነገሩና ሁሉ መተዋቁ ትልቅ ከባድ እንደው በጣም የሚያስደስት ነገር ነው። አሁንም አምደው ሚካኤል ወደፊትም ደግሞ ያሉት እንደዚህ የተወከሉ ሰዎች እንደዚህ አንጥተው እዚህ ቦታ ላይ እንዲጣል ያደርጉልን። አምላካችን ፈጣሪያችን ይፈቃዱ ሆነ ያስደስታል፣ ደስ ይላል። እዚህ ጋር ደግሞ አንጥተው ተዚያ መጣላቸው ልጆችም ተሆኑ
ወይንም ጎረቤት ሆኑ ይህን አምነው ብዙ ደጅ አንጥተው ነገር አምነናል ክደናል ብለው መጣራቸው አንድ ያስመሰግናል፣ ጭብጨባ ያስጃቸዋል። አሁን እንደዚህ ያሳምናል። ደግሞ እናታችንን ይማርልን። መቼም ሰው የማይሳሳት የለም። ሰው ሆኖ የማይሳሳት እንጨት ሆኖ የማይጤስ የለም ብላለች እመቤታችን። እና በዚህ ላይ ትክክለኛ ወደዚህ አምነው መጥተው ይህን ሁሉ ነገር ለዚህ እኛ እምደው ሚካኤል ይህን ቦታ ጥሰው ይህን ሁሉ ሀገር ስንት ክብረ ሀገር ጥሰው እዚህ ለመጡት አምደው ሚካኤል ትክክለኛ አሳምኖልናል። አሁን ወደፊትም እንደዚሁ አምነው እንዲመጡና ያለውን ነገር እንዲጠሉ ወይንም አምነው እዚህ ቅዱስ ሚካኤል ደጅ አምነው እንዲገቡ ያደርግልን ቅዱስ ሚካኤል። አሜን።